ሰላም ውድ የዳግር ቤት ፕሮግራም ተከታታዮቻችን፣ ይህ ፕሮግራም በፍልሰትና ፍልሰት ተመላሽ ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተርና በዩኤንዊን በተገኘ የገንዘብ ድጋፍ በአባይ ቴሌቪዥን ዘወትር ቅዳሜ በዚህ ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮቻቸው ውስጥ የገጠማቸውን ውጣ ውረዶች፣ ያሳለፉትን ስኬትና ውድቀቶችን እንዳስሳለን። ስለ ፍልሰት የተለያዩ የማህበረሰብ ክፍሎችና የሚመለከታ ባለድርሻ አካላት አስተያየቶችም ይቀርቡበታል። ዓለም አቀፍ የፍልሰተኞች ቀን አይኤምዲ በየዓመቱ እንደ ኢሮፒያን አቆጣጠር ዲሴምበር 18 ይከበራል። እንግዲህ ዓለም አቀፍ የፍልሰተኞችን ቀን በተለየ ሁኔታ ፖፑሌሽን ሚዲያ ሴንተር ከዩኤንዊን ጋር በመሆን በደማቅ ሁኔታ እያከበረ ይገኛል። እኛም እዛ ተገኝተናል። እንግዲህ የተለያዩ ፕሮግራሞች፣ የተለያዩ እንግዶች ይኖሩናል። ከእንግዶች ጋር ቆይታ ይኖረናል። ወደ እናንተ ወደ ውድ ተመልካቾቻችን ይህንን በተመለከተ ፕሮግራም ይዘንላችሁ እንቀርባለን። ተከታተሉ። ፍልሰተኞች ወይም ሚግራንትስ በዋናነት ለስራ፣ ለትምህርት ወይም ደግሞ ለተሻለ የኑሮ ሁኔታ ወደ ሌላ ሀገር የሚሰደዱ ሰዎች ሲሆኑ ስደተኞች ወይም ደግሞ ሪፊውጂስ በጦርነት፣ በስደት ወይም ደግሞ በአመጽ ምክንያት ሀገራቸውን ለቀው ለመውጣት የተገደዱና በዓለም አቀፍ ሕግ መሰረት የተጠበቁ ናቸው። አሁን ባለንበት በፍጥነት የሚለዋወጠው ዓለም ውስጥ ደህንነቱ የተጠበቀ ሁሉን አቀፍና ፍትሃዊ የፍልሰት ስርዓት በጣም አስፈላጊ ነው። የፍልሰት ቀን መከበር ያሉት ጠቀሜታዎች በዋናነት ፍልሰተኞች ለስራ፣ ለትምህርት፣ ለቤተሰብ ወይም ለተሻለ የኑሮ ሁኔታ ድንበር አቋርጠው ሲንቀሳቀሱ በእነሱ ላይ የሚኖረንን ግንዛቤ ያሳድጋል። የፍልሰተኞች አስተዋጽኦአቸውን፣ መብቶቻቸውን እና የሰብአዊ ክብራቸውን የመጠበቅ አስፈላጊነት ላይ ግንዛቤ ያጎለብታል። ፍልሰት የኛ ክፍለ ዘመን ወሳኝ ኃይል ነው። የፍልሰት ጠቀሜታዎች የሰራተኛ እጥረትን ለመፍታት፣ የመካከለኛና የዝቅተኛ ገቢ ላላቸው ሀገሮች የሚላከው ገንዘብ ሪከርድ 685 ቢሊዮን የአሜሪካን ዶላር እንደሚደርስ ይገመታል። እንዲሁም ፈጠራን ለማሳካትና የስነ ህዝብ መረጋጋትን ለመደገፍ ወሳኝ ናቸው። ሆኖም እነዚህ ጠቀሜታዎች ሊጨምሩ የሚችሉት ፍልሰት ደህንነቱ የተጠበቀ ስርዓታማና ኃላፊነት በተሞላ ሁኔታ ሲተዳደር ብቻ ነው። በጥሩ ሁኔታ የሚተዳደር ፍልሰት ስትራቴጂካሊ ሀብት ነው። ይህንንና ሌሎች ጥንቅሮችን ከፕሮግራማችን ታገኛላችሁ። ተከታተሉ። ሁላችሁንም እንደገና እንኳን ደህና መጣችሁ እያልኩ ነገ ታህሳስ 9 2018 በመላ ዓለም የስደተኞች ወይም የፍልሰት ቀን ታስቦ ይውላል። እንደሚታወቀው በዓለም አቀፍ ደረጃ የሚካሄዱ መደበኛም ሆነ ኢመደበኛ ፍልሰቶችን ዋነኛ የመነጋገሪያ አጀንዳ ሆነው ቀጥለዋል። ዜጎች ከአንድ ሀገር ወደ ሌላ የሚፈልሱበት ምክንያቶች የተለያዩ ቢሆንም በዋነኝነት የተሻለ የሥራ ዕድል ፍለጋ፣ ራስን ከተለያዩ አደጋዎች ለመከላከል እና የተለያዩ ተስፋ አስቆራጭ ሁኔታዎችን ለመወጣት በሚልና በሌሎች ምክንያቶች ሊሆን ይችላል። በነገው ቀን በሚታሰበው የፍልሰተኞች ቀን በፍልሰተኞች ላይ በሚደርሱ ተግዳሮቶች ለማንሳት ብቻ ሳይሆን እነሱንም የሚያበረታቷቸውን አስተዋጽኦችንም ባለመዘንጋት ዓለም አቀፋዊ አንድነትና ትስስርንም በማሰብ ይሆናል። የፍልሰት ስደት ኑሮ ከቦታ ቦታ መዘዋወር በሚል አቃለን የምናየው ጉዳይ ሳይሆን በውስጡ ብዙ ሂደቶችን፣ ውጣ ውረዶችን የያዘ አንዳንድ ጊዜ ብሩህ ተስፋ የሚያስጭር፣ በሌላ ጊዜ ተስፋን የሚያደበዝዝ፣ ከጥቅሙ ይልቅ ጉዳቱ ጎልቶ የሚታይበት የአንድ የግለሰብ ጉዳይ ሳይሆን ብዙ ጉዳዩ የሚመለከታቸውን ባለድርሻ አካላት የሚያካትት ውስብስብ ሂደት በመሆኑን ማንሳት ያስፈልጋል። ሰላም ዶክተር፣ ሰላም እንዴት ኖት? ሰላም ነሽ? እግዚአብሔር ይመስገን አለን። እንግዲህ ያው ዛሬ ዓለም አቀፍ የፍልሰተኞች ቀን በፖፑሌሽን ሚዲያ እና ከዩኤንዊን ጋር በመተባበር እያከበራችሁ ትገኛላችሁ። እንግዲህ ድርጅቱ ዓለም አቀፍ የፍልሰተኞችን ቀን በምን አይነት ዝግጅት ነው እያከበረ ያለው? የማክበሩስ አስፈላጊነት ምንድን ነው ይላሉ? እሺ፣ አመሰግናለሁ ዳኛ ይታይ። ዓለም አቀፍ የስደተኞች ቀን እንግዲህ በዛሬው ቀን በነገው ቀን ነው የሚከበረው። አክቹዋሊ እኛ ከአንድ ቀን ቀደም ብለን እያከበርን ያለ ነው። ይሄ በኢትዮጵያ ብቻ ሳይሆን በመላ ዓለም የሚከበር
ይዘከራል። እና እንደሚታወቀው እንግዲህ ፍልሰት በርካታ ሀገሮችን የሚመለከት ጉዳይ ነው። ስለዚህ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት የሴቶች ኤጀንሲ ጋር በመሆን በሀገር አቀፍ ደረጃ እንግዲህ ይህንን በዓል ወይም ደግሞ ይህንን እያሰብን ስንቆይ በዛሬ ቀንም ደግሞ በርካታ የሆነ ጉዳዩ የሚመለከታቸው የተለያዩ ድርጅቶችን በመጋበዝ በመጀመሪያ በሁለት መክፈል እንችላለን የዛሬን ፕሮግራም። አንዱ ከዚህ በፊት የተደረጉ ዳሰሳ ጥናቶች አሉ ፍልሰትን በሚመለከት በሀገራችን ውስጥ የችግሩ ስፋት ምን ያህል ነው፣ ለዚህ ደግሞ መነሻ የሆኑ ጉዳዮች ምንድናቸው፣ ገፊ እና እነኝህን ፍልሰትን የሚያባብሱ ጉዳዮች ምንድናቸው የሚሉ የተለያዩ ጥናቶችን በተለይ ደግሞ በሀገራችን ፍልሰት በብዛት ከሚገኝባቸው ሀገሮች መካከል በተለያዩ ክልሎች በመሄድ ይህንን የተሰበሰቡ ጥናቶች አሉ። እነኛን ጥናት ውጤቶችን ዛሬ የምናቀርብበት አንዱ የፕሮግራም ገጽታ ምን ይመስላል፣ ችግሩ እንዴት ነው፣ በየትኛው የሀገራችን ክፍል በስፋት ይገኛል፣ እነዚህ ገፊ ሁኔታዎች ምንድናቸው፣ የሚያባብሱ ሁኔታዎች ማለት ነው የሚለውን አንዱ የጥናት ውጤት የሚቀርቡበት እንትን ነው። በሁለተኛ ደረጃ ደግሞ እንግዲህ ይሄ በእኛ በፖፑሌሽን ሚዲያ ሴንተር ብቻ የተሰራ ሳይሆን በሌሎችም ደግሞ ከዚሁ ከፍልሰት ጋር የተያያዘ ብዙ ጊዜ አሁን ፍልሰትን የምናየው ከችግሩ አኳያ ነው። ብዙ ጊዜ እንደ ችግሩ ጋር ነው የሚታየው። ነገር ግን ከፍልሰት የተመለሱ ደግሞ ወገኖቻችን በራሳቸው ደግሞ የሚሰጡት አስተዋጽኦ እና አበርክቶ አለ። ይህንን ገንቢ የሆነ አበርክቶ ደግሞ ምንድን ነው የሚለውንም ደግሞ ሌላ ጥናት፣ ሁለተኛ ጥናት ደግሞ ይቀርባል። ስለዚህ ሁለት የጥናት ውጤቶች ዛሬ ይቀርባሉ። በእነኚህ በተገኙ የጥናት ውጤቶች ላይ ደግሞ ውይይቶች ይካሄዳሉ። በቀጣይነት ፓናል ዲስከሽን ወይም ደግሞ የመድረክ ውይይት ይካሄዳል። በዚህም ላይ ተጋባዥ የሆኑ የተለያዩ እንግዶች ቀርበው ከጉዳዩ ጋር በተያያዘ ሁኔታ የሚሰጡት አስተያየት አለ እና ጥያቄና መልሶች፣ ውይይቶች፣ ሀሳብ ገንቢ የሆኑ ሀሳቦችን እነኝህን እንግዲህ በአጠቃላይ በዛሬ በምናደርገው ፕሮግራም ላይ እንዳስሳለን። እስኪ ራስሽን አስተዋውቂልኝ። ሊዲያ እባላለሁ። ሊዲያ ቱጁባ በዩኤን ውመን ሜኪንግ ማይግሬሽን ሴፍ ፎር ውመን ፕሮጀክት ናሽናል ኮኦርዲኔተር ሆኜ ነው የምሰራው። ጥሩ እንግዲህ ወይዘሮ ሊዲያ ስላገኘሁሽ በጣም ደስ ብሎኛል። ዛሬ እንግዲህ ከፖፑሌሽን ሚዲያ ሴንተር እንዲሁም የወደ ሀገር ቤት ፕሮግራም የገንዘብ ድጋፍ የምታደርጉልን ይህን ኢሜል እንግዲህ ዋና የፕሮግራሙ ተጠሪ ነሽ። ስላገኘሁሽ ደስ ብሎኛል። እንግዲህ ያው ዛሬ ዓለም አቀፍ የፍልሰተኞችን ቀን እያከበር እንገኛለን። እንግዲህ ድርጅቶ ወይም ደግሞ ተቋሙ ዓለም አቀፍ የፍልሰተኞችን ቀን በምን አይነት ዝግጅት ነው እያከበረ ያለው? የማክበሩስ አስፈላጊነት ምንድን ነው ትያለሽ? እሺ፣ እኔም በጣም አመሰግናለሁ። ያው የዛሬውን መድረክ ከፖፑሌሽን ሚዲያ ሴንተር ጋር በመተባበር ነው መድረኩን የፈጠርነው። ከፖፑሌሽን ሚዲያ ሴንተር ጋር የሴቶች ፍልሰተኞችን ወይንም የሴት ተመላሾችንም ጭምር እነሱን ለመደገፍ የተለያየ በማህበረሰብ ውስጥ እንዴት መቃኘት አለባቸው፣ ምን አይነት ድጋፍ ይፈልጋሉ፣ ምን አይነት ሰርቪሶችን ወይንም አገልግሎቶችን ያገኛሉ፣ በዚህስ መሀል ያለው ጉድለት ምንድን ነው የሚለውን በተለያዩ ጉዳዩ ላይ ድርሻ ያላቸውን አካላት በመጋበዝ ይህንን መድረክ ፈጥረናል። ያው እንደዚህ አይነት መድረኮች በተለይ ለጉዳዩ ትኩረት የሚሰጥባቸው ቀኖች ጋር አያይዞ ማድረግ የሚጠቅመው አሁን እንዳልሹ የዓለም አቀፍ የፍልሰተኞች ቀን ነው እያከበርን ያለ ነው። ለጉዳዩ በጣም ትኩረት ለመስጠት በእንደዚህ አይነት ጊዜዎች ደግሞ ያሉትን ክፍተቶች የሚሞላ መድረኮች መፍጠርሽ ስራው በደንብ እንዲሰራና እነዚህን የምትሰበስቢያቸውን ወይም ያሉትን አካላት እዚህ ጉዳይ ላይ የሚሰሩትን በማነጋገርና መፍትሄ ሀሳቦችን በማቅረብ በተለይ ለሴት ፍልሰተኞች እና ለሴት ተመላሾች የሚደረጉት ድጋፎች በደንብ ተቀናጅተው እንዲሰሩ እነሱን የሚጠቅሙና እነሱን የሚያበቁ እንዲሆኑ ያው አስተዋጽኦ ያደርጋል በሚል ነው እና ለዚህም ነው ቀኑን
መሰረት በማድረግ ይህንን ፕሮግራም ያዘጋጀ ነው ከፖፑሌሽን ሚዲያ ጋር ማለት ነው። So this is a story of a 22-year-old Zenu from Wolo. Like many girls, she had to leave school at grade 8, meaning she couldn't complete her high school. And she dropped because her family couldn't afford to keep her at school, in school. Hoping to change her life, she undertook a dangerous journey. And where did this journey take her? Name of the destination withheld. At her destination, she faced serious abuse. She was overworked. She missed all legal protection. Her wage was often withheld. She even became pregnant out of all this ordeal. When she was pregnant, she was dismissed because she was seen as no longer productive, as no longer exploitable. As if her dismissal was not enough, she was detained as an undocumented migrant and forced to give birth under extremely difficult and harsh conditions. Few months later, Zenu managed to return home to Ethiopia. And she was brought to a girl shelter, which is one of the UN Women Partners organizations, where she finally received safety, care, and comprehensive rehabilitation support. Today, Zenu has reunited with her family, and she's steadily but surely rebuilding her life. Her family can even see the fruits of her resilience and energy. She's showing remarkable resilience and strength, thriving, rehabilitating, and rebuilding her life. That's the story of Zenu. One out of many, thousands, hundreds, thousands of women migrants. Zenu's story is just one among those too many, reminding us why gender-responsive migration governance is essential. When we get it right, we can protect migrant women's rights, we can support their aspirations, and ensure migration benefits migrants and enriches communities and contribute to the development of their country of origin. ሰላም አቶ ሀብታሙ ተዘራ ሰላም እንደናለ ደህና ለኔ ስላገኘው ደስ ብሎኛል። ስላገኘሽ ደስ ብሎኛል። ያ ዛሬ እንግዲህ የዓለም አቀፍ የፍልሰተኞችን ቀን ከፖፑሌሽን ሚዲያ እና ከዩኤን ጋር በመሆን እያከበርን እንገኛለን። ያው እዚሁ ፕሮግራም ላይ ደግሞ በፍልሰትና ፍልሰት ተመላሾች ዙሪያ ጥናታዊ ጽሑፍ አቅርበሃል። እንግዲህ ያው ጥሩ የሆነ ጥናታዊ ጽሑፍ እንዳቀረብክ እኛም ያዳመጥን ነበርና እስቲ እንደው በፍልሰትና ፍልሰት ተመላሾች ዙሪያ ከጥናታዊ ጽሑፍ ተነስተን እንደ ያለው ጠቀሜታ ምንድነው የሚለውን ነገር ትንሽ ማብራሪያ ልትሰጠኝ ነበር። ጥሩ አመሰግናለሁ። በቅድሚያ እንኳን ለፍልሰተኞች ቀን በሰላም አደረሳችሁ። እንኳን አብሮ አደረሰ። እንግዲህ እኛ ይሄ ጥናት የተጠናው በኢትዮጵያ ውስጥ በስደትና ከስደት ተመላሾች ዙሪያ የተሰራ ጥናት ነው።
ጥናቱ በኢትዮጵያ ውስጥ ያሉ የህግ ማዕቀፎችን ምን ድጋፍ አለ፣ በምን መልኩ ነው ወደ ፍልሰት የሚሄዱበት፣ ከተመለሱም በኋላ የሚያጋጥማቸው ቻሌንጆች ምንድን ናቸው፣ ምንስ መሰራት አለበት የሚል ጥናት ወደ 6 ወረዳዎች 4 ክልል ላይ የተሰራ ጥናት ነው። ይሄ ጥናት እንግዲህ ለፖሊሲ ግብዓት የሚጠቅም እንዲሁም ተግባሪ አካላት ደግሞ እንደ ግብዓት ሊጠቀሙበት የሚችሉ ትልቅ ጥናት ነው የተጠናው። እንደው አንኳር የሆኑ ግኝቶችን ከማድረግ አንጻር አንዱ የተገኘው የዚህ ጥናት ወደ ስደት የሚሄዱ ወደ ፍልሰት የሚሄዱ እህቶች ላይ ነው ፎከስ ያደረገው ይሄ ጥናት። አንደኛ እያወቁ የሚያስፈልጉ ዶክመንቶችን፣ የቪዛ ሌሎች ሌጋል ዶክመንቶችን ህጋዊነቱን ያውቃሉ። ነገር ግን እነሱ የሚፈልጉት ኢመደበኛ የሚባለውን ወይም በደላላና በሌሎች ህገወጥ ሰዎች ዝውውር መሄድን ይመርጣሉ። ይህ የሚያደርጉበት ደግሞ አንደኛ ቀላልና ፈጣን ነው ብሎ ያስባሉ። አንዳንዶቹ ደግሞ ወጪና ጊዜ ይቆጥባል ብለው ስለሚያስቡ ኢሬጉላር የምንለው ወይም ኢመደበኛ የሚለውን የፍልሰት አማራጭ እንደሚጠቀሙ አይተናል። ሁለተኛው ከመጡም በኋላ አገር ውስጥ ያለው ቻሌንጅ ወይም ችግር ምንድን ነው ብለን ስናስብ አንዱ ከቤተሰብ ይጀምራል። ቤተሰብ ጋር ባዶ እጇን ነው የምትመጣው እህት ተባራ ወይም እንትን ብላ ነው የምትመለሰው። ባዶ እጇን ስለምትመጣ ስትሄድ ያወጣችውን ወጪ ለቤተሰብ ማተካ ከሆነ ከቤተሰብ አንጻር ትልቅ ተጽዕኖ እንደሚደርስባቸው፣ አድሎና መገለል እንደሚገጥማቸው ገልጸዋል። ወደ መንግስታዊ ተቋማት ስንሄድ አገልግሎቶች ይሰጣሉ። በተለይ የህግ ማዕቀፍ፣ የጤና፣ የትምህርት ስራዎች ይሰራሉ ለነዚህ ከስደት ተመላሾች ወይም ከፍልሰት ተመላሾች። ነገር ግን እነዛን አገልግሎቶች በቅጡ ያለማወቅና ያለመጠቀም ነገር አለ። ሶስተኛው ደግሞ መረጃዎቹን በሚዲያ አለማግኘት። እንግዲህ ይሄ የሚዲያ ጉዳይ አንደኛ የሚዲያ ቻናሎቹ ለነሱ ተደራሽ ያለመሆናቸው። እነዚህ እህቶች በጣም ከሩራል ኮሚኒቲ ወይም ከገጠር የሚመጡ እህቶቻችን ናቸው። ምቹ የሆነ የሚዲያ ቻናል አለመኖር አንዱ ቻሌንጅ ነው። እንደ መፍትሄ ያስቀመጥነው ምንድን ነው? አንደኛ እነዚህን እህቶቹን የኢመደበኛ ፍልሰትን እውቀታቸው ከፍ እንዲል ያለውን የሚያጋጥማቸውን ቻሌንጅ እንዲረዱ በማድረግ በተለይ ከፍልሰት የተመለሱ እህቶችን ቴስቲሞኒያቸውን በማቅረብ ለነዚህ ሊሰደዱ ወይም ወደ ስደት ሊሄዱ ላሰቡ እህቶቻችን እና ወንድሞቻችን ማስተማር ቢቻል፣ ሚዲያዎቻችን ደግሞ ስለ ፍልሰትና ከፍልሰት ተመላሽ ሰዎች ታሪኮቻቸውን በማቅረብ ሌሎቹ የሚማሩበትንና ኢንተግሬትድ የሆነ ሰፖርት ሚዲያው፣ ሌላው የህግ ማዕቀፍ የሚሰጠው የጤናም የትምህርት የሚሰጠው አካል አንድ ላይ ሆኖ ይሄ ኢመደበኛ ፍልሰትን መከላከልና መቀነስ የሚቻልበት እንዲሆን ነው። እዚህ ላይ እንግዲህ ተመልካቾችም እንዲረዱ የምንፈልገው በመደበኛ ሁኔታ መሰደድ ለሀገርም ለህብረተሰብም ይጠቅማል። እኛ እንትን እያደረግን ያለ ነው ምንድነው ኢመደበኛ የምንለው ኢሬጉላር ያለ ዶክመንት ያለ ህጋዊ እውቅና የሚሄዱትን ነው እንግዲህ እኛ ዲስከሬጅ እያደረግን ያለ ነው እና መደበኛ የሆነው ነገር ግን ለሀገር ለቤተሰብም ለወገንም ይጠቅማል። መደበኛነቱን ህጋዊነቱን ተከትሎ ከተካሄደ ለማለት ነው። አመሰግናለሁ። አመሰግናለሁ። ድርጅቶ የፍልሰት ቀንን ከማክበር ባሻገር ፍልሰትና ተመላሾችን ለመደገፍ የሚሰራቸው ፕሮግራሞችን በሚመለከት ምን ይላሉ? ፖፑሌሽን ሚዲያ ሴንተር እንግዲህ ያው የሚዲያ ስፔሻላይዝ የሆነ ኦርጋናይዜሽን ወይም ደግሞ ድርጅት ስለሆነ ያው የኛ የስራ ድርሻ የሚሆነው ሚዲያን ማዕከል በማድረግ በእነኚህ በስደት ዙሪያ ያሉ ችግሮች በተለይ በህብረተሰቡ ዘንድ ተደራሽ እንዲሆኑ ማድረግ ነው እና የግንዛቤ ማስጨበጫ ስራዎችን በስፋት እንሰራለን። ማለት እንግዲህ አሁን እኛ ይሄ በተለይ ፍልሰቱ በጣም በከፍተኛ ደረጃ ከሚካሄድባቸው ክልሎችን በመምረጥ በዚያው አካባቢ በተለያዩ ቋንቋዎች የሚዲያ ስራዎችን እንሰራለን። አሁን ለጊዜው የምንሰራባቸው ዋና ዋና ቋንቋዎች በትግርኛ፣ በኦሮምኛ እና በአማርኛ የተለያዩ የሬዲዮ ፕሮግራሞችን በማዘጋጀት እነኚህ ፍልሰቱ ከሚባባስባቸውና በስፋት ከሚታይባቸው አካባቢዎች ካሉ የብሮድካስቲንግ ኤጀንሲዎች ጋር ትብብር በመፍጠር በዚህ በስደት እና ከዛ ጋር በተያያዙ ዙሪያ የሬዲዮ ፕሮግራሞችን በስፋት እናካሄዳለን። አንዱ እሱ ነው። ሁለተኛ ደግሞ ያው በቴሌቪዥንም እናካሄዳለን። አሁን ከአባይ ቲቪ ጋር ከእናንተ ጋር በዚህ በፍልሰት ዙሪያ በተከታታይ ፕሮግራም አለ። ቅዳሜ
ከሰዓት በኋላ የሚቀርበው ፕሮግራም ያው እንደሚታወቀው ዳኛ ይታይ በአንቺ በኩል እና ከአባይ ቲቪ ጋራ የተለያዩ ጉዳዩ ከሚመለከታቸው ጋራ በመነጋገር በተለይ ደግሞ ከዚህ በስደት ዙሪያ ያለው ሁኔታ ምን ይመስላል ከራሳቸው ተመላሾችም ጋራ የችግሩ ገፈት ቀማሽ ከሆኑት ጋራ ከሌሎችም ሰዎች ጋራ እንግዲህ የተለያየ ቴሌቪዥን ፕሮግራምም አለ። የቴሌቪዥኑን ደግሞ በተጨማሪ እዛው ችግሩ ካለበት ክልሎችን በመሄድ ህብረተሰቡን አንድ ላይ በማሰባሰብ ብዙ የሆኑ የህብረተሰቡ ውይይቶችን ይሄ ካምፔን ወይም ደግሞ ኮሚኒቲ ዲያሎግ የምንለውን አይነት ነገር በህብረተሰቡ ዘንድ እዛው በመገኘት ስለ ችግሩ ከራሳቸው አንደበት እንዲሰማ ከወላጆቻቸው ያው እንደሚታወቀው ስደት የሚያባብሱ ነገሮች አሉ። አንዱ የራሱ ከቤተሰብ ስንጀምር ከቤተሰብ ይጀምራል። ለምሳሌ እናት አባት ልጆቻቸውን እንዲሄዱና ተለውጠው እንዲመጡ ራሳቸው እንዲለውጡ ለራሳቸው እንዲረዷቸው ያላቸውን ሀብት ሁሉ በሬዎቻቸውን ሁሉ በመሸጥ በምን የሚደረግ ነገር አለና ያ እንግዲህ በግንዛቤ ላይ ወይም ደግሞ በእውቀት ላይ የተመሰረተ ፍልሰት እንግዲህ ሲባል ሙሉ በሙሉ የምናቆመው ነገር ሳይሆን መደበኛ በሆነና ሕጉን ጠብቆ የሚደረግን ፍልሰት እንዲያውም ማመቻቸት ማበረታታትም ይገባል። አሁን ኢመደበኛ የሆነ ወይም ደግሞ ኢሌጋል የምንለው ደግሞ ሕገወጥ በተለምዶ የሚባለው ግን ኢመደበኛ የሚባለው ፍልሰት ግን እሱን ያለምንም ዶኩሜንት ዝም ብሎ በተራ ቅስቀሳ ወይም ደግሞ በደላላ ግፊት የሚደረጉና ብዙዎቹ ደግሞ መደበኛ ባልሆነ መንገድ በተለያየ የሀገሪቷን ክፍል ጥሰው በመውጣት የሚደረጉ ስደቶችን እነሱ ነው እንግዲህ አሁን እንዳይቀጥሉ እንዳይባባሱ በተሻለ መጠን ህብረተሰቡ ግንዛቤ እንዲኖረው እያደረግን ያለ ነው እና በዛ በኩል እንግዲህ ከምናደርገው ፖፑሌሽን ሚዲያ ሴንተር እዛው ህብረተሰቡ ባለበት አካባቢ ሄደ ይሄንን ከህብረተሰቡ ጋር ውይይት ለመፍጠር ብዙ ስራዎችን እንሰራለን። በጣም አመሰግናለሁ። እንግዲህ ድርጅቱ የፍልሰተኞችን ቀን ከማክበር ባሻገር ፍልሰትና ተመላሾችን ለመደገፍ የሚሰራቸውን ፕሮግራሞች በሚመለከት እንዴት ታይዋለሽ? ዩኤን ውመን ያው አንቺ መጀመሪያም ብለሽዋል። ይሄ ፕሮግራም ከፖፑሌሽን ሚዲያ ጋር እየሰራ ነው ያለነው ስራ ከትልቅ ፕሮግራም ስር ያለ ነው። ዩኤን ውመን ያው ከስሙም እንደምናየው ሴቶችና ስርዓተ ጾታ ላይ ነው በደንብ የሚሰራው። በአጠቃላይ በተለይ ደግሞ አሁን እኔም የምመራው ወይንም ያው ማኔጅ እያደረኩት ያለው ፕሮጀክት የሴት ፍልሰተኞችን ሴፍ መሆናቸውን ደህንነታቸውን የጠበቀ ፍልሰት እንዲኖር ፍልሰት አስተዳደር ደግሞ የስርዓተ ጾታን በደንብ አማክሎ እንዲሰራ በጣም ብዙ ስራዎችን እንሰራለን። ከስልጠና ተነስቶ የተለያዩ የመንግስት አካላትን መንግስት ያልሆኑ አካላትን ስርዓተ ጾታና ፍልሰት ምን ይመስላል የሚለውን ያንን ኮኔክሽን በደንብ አብላልቶ በተለያዩ ሰርቪስ የሚሰጡ ፕሮግራም የሚያደርጉ ያንን ግምት ውስጥ ያስገባ ስራ እንዲሰራ የተለያዩ ስልጠናዎች እንሰጣለን። ከዛ ደግሞ ያው ሁሌም እንደምንሰማው በተለይ ከፍልሰት ተመላሾች ከተለያየ ጉዳት ሊመለሱ ይችላሉ። ከጾታዊ ጥቃት ጀምሮ የስነ ልቦና ጉዳት፣ የጤና ችግር ሊመለሳሉ። ያንን በተለያየ ሰርቪስ ሰጪ አካላት ጋር መንግስታዊ ካልሆኑ አካላት ጋር በመተባበር እነሱ ደግሞ በደንብ ሪሃቢሊቴት ተደርገው አቅማቸው በደንብ ተገንብቶ ወደ ሶሳይቲ እንዲመለሱ ትልቅ ድጋፍ የምናደርገዋለን። ከዛም በተጨማሪ ደግሞ ይሄም ብቻውን አይደለም የሚቀረው ሌላ ስኪል ወይንም የክህሎታቸውን አዳብረው የተለያዩ ስልጠናዎችን አግኝተው የተለያዩ የትምህርት ቮኬሽናል ስኪል የምንላቸውን እዛም ተሳትፈው አቅማቸውን በደንብ አጎልብተው ስራቸውን የራሳቸውን የግል ስራ እንዲሰሩ የገንዘብ ድጋፍ ሰጥተን ሴቶች ብዙ ኦልሞስት ወደ 2000 የሚሆኑ ሴቶችን አቅማቸውን ገብተን የራሳቸውን ስራ ፈጥረውና ተቀጥረው እንዲሰሩ ተመላሾችን በዚህ ፕሮግራም ሰፖርት አድርገናል እና እንዳልኩሽ ያው የአቅም ግንባታም
አለው የተለያየ ከመንግስት አካላት ጋር እና የመንግስት ያልሆኑ አካላት ከዛ ደግሞ ሴቶች ተመላሾችንም ደግሞ እነሱን ላይ ያተኮረ እነሱን ድጋፍ ሰጥቶ ማቋቋምና ዘላቂ የሆነ ኑሯቸውን እዚህ በደንብ ተረጋግተው እንዲኖሩና አቅማቸውን እንዲገነባ የምናደርጋቸው የኢኮኖሚ ድጋፎች አሉ ማለት ነው። ሀገራችን ኢትዮጵያ በአፍሪካ ቀንድ ካሉ ሀገራት በተፈጥሮና ሰው ሰራሽ በሆኑ ምክንያቶች ተገደው የሚፈልሱ ከፍተኛ ቁጥር ያላቸው ሰዎች መነሻ፣ መተላለፊያ፣ መዳረሻ ሀገር የሆነች ትገኛለች። በተለይም በርካታ ወጣቶች መደበኛ ያልሆነ ፍልሰትን እንደ አማራጭ በመጠቀም በሰሜን መውጫ በር በመጠቀም በመተማ በኩል ወደ ሱዳን፣ ግብፅ፣ ሊቢያ በማቋረጥ መዳረሻቸውን ወደ ጣሊያንና ሌሎች የአውሮፓ ሀገራት በማድረግ እንዲሁም ደግሞ የምስራቁን በር በመጠቀም በተለይ ከፍተኛ ቁጥር ያላቸው ፍልሰተኞች ጅቡቲን፣ ሶማሊያንና የመንን በማቋረጥ መዳረሻቸውን ሳውዲ አረቢያና ሌሎች የአረብ ሀገራትን በማድረግ እንዲሁም የደቡብ መስመር በመከተል በኬንያ፣ በዚምባብዌ፣ ታንዛኒያ፣ ዛምቢያ፣ ሞዛምቢክ፣ ማላዊ በመሳሰሉ ሀገሮችን በማቋረጥ መዳረሻቸውን ደቡብ አፍሪካ በማድረግ በመቶ ሺዎች የሚቆጠሩ ወጣቶች ከሀገር እየወጡና ለስነ ልቦና፣ ለጤና፣ ለኢኮኖሚ፣ ለአካል ጉዳትና ብሎም ለሞት ለሚያደርሱ ጉዳቶች እየተዳረጉ ይገኛሉ። መንግስት የዜጎችን ሕይወት ለመታደግና በተለይም በህገወጥ የሰዎች ዝውውር የወንጀል ድርጊት ውስጥ የሚሳተፉ ወንጀለኞችን ተጠያቂ ለማድረግ የሚያስችሉ ህጎችን በማውጣትና አደረጃጀቶችን በመፍጠር ወንጀሉን የመከላከልና ተጎጂዎችን መልሶ የማቋቋም ስራዎችን በተጠናከረና ሁሉንም የሚመለከታቸውን አካላት በቅንጅታዊ አሰራር ከምንም ጊዜውም በላይ እየሰሩ ይገኛሉ። ሰላም አቶ ደረጀ እንደምን አለ? በድጋሚ ስለተገናኘን ደስ ብሎኛል። ያው እንግዲህ ዛሬ እንደሚታወቀው ዓለም አቀፍ የፍልሰተኞች ቀን እየተከበረ ነው። በዚህ ፖፑሌሽን ሚዲያ በሚያዘጋጀው ፕሮግራም ላይ እንደ ተቋሙ ተጋባዥ እንግዳ ሆነው እዚህ ቀርበዋል እና ያው እንግዲህ አንዳንድ ጥያቄ ይኖረኛል። እንግዲህ ተቋሙ ዓለም አቀፍ የስደተኞችን ቀን እንዴት ያከብራል? የመከበሩስ አስፈላጊነት ምንድን ነው ብለው ያምናሉ? እንግዲህ ይሄ የፍልሰተኞችን ቀን ማክበር በኢትዮጵያ ለመጀመሪያ ጊዜ ነው እንደ መንግስት የምናከብረው። በዓለም አቀፍ ደረጃ ግን ለ25ኛ ጊዜ ነው የሚከበረው። የተባበሩት መንግስታት በዲሴምበር 2000 ዓ.ም አካባቢ እንደ ፈረንጆች አቆጣጠር የተባበሩት መንግስታት በወሰነ ውሳኔ መሰረት የሚከበር ነው። ሲከበርም ዋና ዓላማው ፍልሰተኞች ተገቢ የሆነ ክብር በመስጠት የእነሱንም ኮንትሪቢሽን እውቅና መስጠትና ተገቢውን መብቶቻቸውና ጥቅሞቻቸውን በማክበር ለሀገርም ለዓለምም የሚያበረክቱትን አስተዋጽኦ ክብር ለመስጠት ጭምር ነውና በዋናነት የፍልሰተኞች መብት አጠባበቅ ላይ ያተኮረና በቀጣይም ደግሞ ሁልጊዜም መደበኛ የሆኑ ፍልሰቶችን መጠቀም የተሻለ አማራጭ ነው የሚለውን ማስተዋወቅ። እንደው ወደፊት ተቋሙ በፍልሰትና ፍልሰት ተመላሾች ዙሪያ ምን አይነት ሚና ይጫወታል ብሎ ያስባሉ? እንግዲህ ይሄ ስራ በተለይ ከፍልሰት ጋር ተያይዞ የሚሰሩ ስራዎች የአንድ ተቋም ኃላፊነት ብቻ አይደሉም። በዋናነት መንግስት ኃላፊነቱን ሊወስድ ይችላል። ነገር ግን ዓለም አቀፍ ድርጅቶች፣ ሌሎች አጋር ድርጅቶችም አብረው በጋራ የሚሰራ ስራ ነው። ነገር ግን መንግስት በቅድ የያዛቸው ስራዎች አንዱ ዜጎች በሀገር ውስጥ ባሉ አማራጮች ተጠቅመው ራሳቸውንም ቤተሰቦቻቸውንም ሀገርን የሚጠቅሙ የማድረግ ስራዎች ትኩረት ተሰጥቶባቸው ይሰራሉ። ነገር ግን የውጭ ሀገር የስራ ስምሪትን እንደ አማራጭ ለሚወስዱ ዜጎቻችን ደግሞ ትኩረት ተሰጥቶ የሚሰራው ህጋዊው መስመር ተከትለው እንዲሄዱ ወደ ውጭ ሀገርም መሄድ ከፈለጉ ህጋዊውን የሆነው መስመር መከተል የተሻለ አማራጭ ስለሆነ ያንን ቀላልና ለዜጎች ምቹ የማድረግ ስራዎች ይሰራል። ስለዚህ በዚህም ደግሞ ሀገርም እነሱም ቤተሰቦቻቸውም አትራፊ እንዲሆኑ የማድረግ ስራዎች ይሰራሉ።
እንግዲህ በዚህ ፕሮግራም ላይ አስታከም በፍልሰትና ፍልሰት ተመላሾች ዙሪያ አንድ መልእክት ለፖሊሲ አውጪዎች ማስተላለፍ ቢችሉ ያ መልእክቱ ምን ይሆናል? እንግዲህ ፖሊሲ አውጪዎች በተለይ ትኩረት እንዲሰጡ የምንፈልገው የፍልሰት መሰረታዊ ምክንያቶች ምንድን ናቸው? በፍልሰት መነሻ የሚሆኑት በተለይ ደግሞ መደበኛ ያልሆነው ፍልሰትን በተመለከተ ምን አይነት ሀገራዊ ሶሉሽን ሊኖር ይገባል የሚለው ላይ ትኩረት ቢሰጡ፣ ሩት ኮዙ ላይ ትኩረት ሰጥተን ብንሰራ መደበኛ ያልሆነው ፍልሰት መከላከል እንችላለን ብለን እናስባለን። ከዛ ባለፈ ደግሞ ፍልሰት ለእድገት ካለው ጥቅም አንጻር በዛኛው ሳይድ ደግሞ ፍልሰት የራሱ የሆነ ለሀገር የሚያበረክተው አስተዋጽኦ አለው። ኤክስፔሪየንሳቸውን፣ እውቀታቸውን፣ የሌላ ሀገር ልምዶችን ይዘው የሚመጡባት ስለሆነ ሌሎች ኢንቨስትመንትን ጭምር የሚያበረታታ ስራዎች የሚሰሩበት ስለሆነ ከልማት ጋር አያይዞ ያለውን ኮንትሪቢሽን በተመለከተ ፖሊሲ አውጪዎች ትኩረት ሰጥተው ቢሰሩበት የተሻለ ነው የሚል አስተያየት አለ። ያው በዚህ ዓመት የሚከበረው ዓለም አቀፍ የፍልሰተኞችን ቀን ተመልክቶ ለተመልካቾቻችን እንዲይዙ የሚፈልጉት መልእክቶች ካሉ? ያው ከምንሰራውም ስራ አንጻር ፍልሰት ከስርዓተ ጾታ አኳያ በደንብ የምንሰራ ከሆነ ሴቶችን በደንብ ማግኘት የሚችሉትን ጥቅም ለራሳቸውን ብቻ ሳይሆን ለቤተሰቦቻቸው፣ ለማህበረሰባቸው እንደውም ለሀገራቸው ተጠቃሚ እንዲሆኑ እናደርጋለን እና ትልቁ መልእክታችን ከምንሰራውም ስራ አንጻር ስርዓተ ጾታ ያማከለ የፍልሰት አስተዳደር መኖር ለሴቶች ተጠቃሚነት አስፈላጊ ነው የሚለውን መልእክትና ይሄንንም ደግሞ ትልቅ እኛም ፕሮሞት የምናደርገው የምንሰራበትም ዋናው ዓላማ ነው እና ይሄንን በተለያየ ፍልሰት ላይ የሚሰሩ አካላትንም ኢንካሬጅ የምናደርገው እና በዛም እንዲሰሩ የምናደርገው የምናበረታታው ስርዓተ ጾታን ያማከለ ስራ መሰራት አለበት ፍልሰት አስተዳደር ላይ የሚል መልእክት ነው ያለኝ። በጣም አመሰግናለሁ። እንግዲህ ወደፊት በፍልሰትና ተመላሾች ዙሪያ ድርጅቱ ምን ሚና አለው? እንዴት ቀጥሎ ይሰራል? እኛ እንግዲህ ያው እንዳልኩሽ ይህንን ስራ እንቀጥላለን። እስካሁን ያው በጀርመን መንግስት ሰፖርት ነው፣ የገንዘብ ድጋፍ ነው እየሰራን ያለ ነው። አሁንም እንቀጥላለን። የዩኤን ውመን የማይግሬሽን በተለይ ፍልሰት ላይ ሴቶች ተጠቃሚ እንዲሆኑ በኢትዮጵያ የሚሰራውን ስራ በዚሁ አሁን በምንሰራበት አካሄድ ቅድምም በገለጽኩት እሱንም እንቀጥላለን ብለን ነው የምናስበው። እንግዲህ ወይዘሮ ሊዲያ እጅግ አድርጌ ያመሰግናለሁ። በፍልሰትና ፍልሰት ተመላሾች ዙሪያ ያ በጣም ኮርኳሪ አጀንዳ ነው ይሄ አጀንዳ እና ይመለከተኛል፣ ያገባናል ብላችሁ እንደ ተቋምም እንደ ግለሰብም ትልቅ ለማህበረሰቡ ትልቅ የግንዛቤ ማስጨበጫ ስራ ነው እንግዲህ እየሰራችሁ ያላችሁት። አብረን ተባብረን ወደ ሀገር ቤት የተሰኘው ፕሮግራም ያው ፕሮግራሙ ቆንጆ ፊድባክ ያለው ፕሮግራም ነው እና ትልቅ ፕሮግራም ነው እየሰራችሁ ያላችሁት። እንግዲህ ቀጥሉበት። በጣም እናመሰግናለን። እኔም በጣም አመሰግናለሁ። ጥሩ ዶክተር፣ እንግዲህ ያው በዚህ ዓመት የሚከበረው ዓለም አቀፍ የፍልሰተኞችን ቀን ተመልክቶ ያው ለተመልካቾቻችን ምን መልእክት እንዲይዙ ያስተላልፋሉ? ወይም ደግሞ ምን አይነት መልእክት መያዝ አለባቸው ይላሉ ተመልካቾቻችን? እንግዲህ ተመልካቾቻችን ወይም ደግሞ አድማጮቻችንን ማለት እንችላለን። አንደኛ እንግዲህ ይሄ ስለ ፍልሰት በምናወራበት ጊዜ ዝም ብሎ ቀላል ነገር አድርገን አይደለም የምንወስደው። ዝም ብሎ የአንድ ሰው ከአንድ ቦታ ተነስቶ ወደ አንድ ቦታ እንግዲህ ፍልሰት ሲባል እርግጥ በሀገርም ውስጥ ፍልሰት ይደረጋል። ኢንተርናሽናል ማይግሬሽን እና ደግሞ ሎካሊ የሚደረግ ወይም በሀገር ውስጥ የሚደረግም ከቦታ ቦታ ዋናው እንግዲህ መሰረቱ ሰው ህይወቱን ለመለወጥ በሚያደርገው እንቅስቃሴ የሚመጣ ነው። ከሀገርም ውስጥ ውጭ ተሰደደ ወይም ደግሞ በሀገርም ውስጥ ከአንድ ቦታ ወደ አንድ ቦታ የሚያደርገው ዝውውር ህይወትን የመለወጥ ከዛ ጋር የተያያዘ ነው እና እንግዲህ ምንድን ነው በአጠቃላይ ይህንን ችግር የምንቀርፈው የሀገራችንን የኢኮኖሚ ሁኔታ እያሻሸልን ልክ አሁን በጀመርነው አይነት መልክ የኢኮኖሚው የሚደረገው እንቅስቃሴ እየተሻሻለ ሲሄድ በዘላቂነት ሁሉ ሰው
ውጭ ሀገር ሄዶ ስራ ፍለጋ ከመሄድ ይልቅ በሀገሩ መለወጥን የሚችልበትን መንገድ እያሰበ ይመጣል። ይሄ እንግዲህ በሂደት የተባበሩት መንግስታት የዘላቂ ልማት ትልሞችና ዓላማዎችም አንዱ ሀገሮች የራሳቸውን በኢኮኖሚክ እንዲለውጡ ዜጎቻቸውን ደግሞ በሀገራቸው ውስጥ እዛው ሰርተው እዛው እንዲለወጡ የማድረግ ስራ ነው። እንግዲህ በረጅሙ ይሄን ነው የምናየው። ይሄ ቀላል ነገር አይደለም፣ ግን የተጀመረ እንትን ነው። ኢኮኖሚ ያደገ በሚሄድበት ጊዜ ሰው እዚሁ በራሱ ሀገር ውስጥ ስራም እየተፈለገ የሰራ እየተለወጠ አብሮ እንትን ማለት ነገር ይኖራል ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛ እንግዲህ ብዙ ጊዜ በተለይ ወጣት ሴቶችን የሚገፋፉ ብዙ ነገሮች አሉ። ምንድነው? አንደኛ የጓደኛና የአቻ ግፊት ነው። አንዳንድ ወጣቶች በቃ ጓደኞቻቸው ሄደው ተቀያይረው አዳዲስ ልብስ ለብሰው ጌጣጌጥ አድርገው ሲመጡ ወይም ደግሞ የተወሰነ የተሳካላቸው አሉ፣ ጥያቄ የለው። አንዳንድ የሆነ ቦታዎች ሲያዩ በዛ ግፊት እንትን የሚደረግ እና አካባቢ በጓደኛ ግፊት ሊመጣ የሚችለውን ፍልሰት በትክክለኛ እውነትም ትክክል ነው ወይ? ሰዎች በእውነት ይለወጣል? ምን ያህል ይለወጣል? አንዳንድ ጊዜ ጉም እንደመጨበጠ ይሆናል። ዝም ብሎ ፕሮፓጋንዳ ብቻ፣ አጉል ተስፋ፣ እንደዚህ ያልተጨበጠ ተስፋ ላይ ሁሉ ወደ ሀገር ቤት ፕሮግራሞቻችን ላይ ያው እንደዚህ አይነት ነገሮችን ሰርተን ብዙ አይተናል እና አይታቸዋል። እና ይሄ እንግዲህ ለአንድ ህብረተሰቡን መገንዘብ ያለበት በኔጌቲቭ አይነት ወይም ደግሞ አሉታዊ አይነት ወይም በአፍራሽ አይነት መንገድ ሳይሆን ማየት ያለብን እነኝህን ወገኖቻችንን በፖዚቲቭ በሆነ መንገድ በአበረታችነት መንፈስ እያየን በተቻለ መጠን ከኮሚኒቲው ጋር ኢንቲግሬት እንዲሆኑ አንዳንድ ጊዜ ደግሞ ሌሎችም እንደዚህ ፕራይቬት ሴክተሩም ሊረዳቸው ይገባል። አሁን እንደ ባንክ ምናምን ያሉ ድርጅቶችም ከዚህ ከውጭ ለሚመጡ ተደራጅተው አሁን እንደ ብድርም አይነት ነገር ቢያገኙ ከዚያ በኋላ ራሳቸውን የሚያቋቁሙበት የሚለውጡበት መንገድ። ምክንያቱም ብዙዎቹ ከስደት የሚመለሱ ወገኖቻችን የራሳቸው የሆነ ደግሞ ሙያም የተለያየ ነገሮችም አዳብረው ነው የሚመጡት። እዚህ ሀገር ሲመጡ ብዙ የስራ እድል ፈጥረው በዛ ሀገር በያዙት ሙያ እና ክህሎት ሌላውንም የሚጠቅሙ ሀገርንም ራሳቸውንም የሚጠቅሙ የሚሆኑበት አለና ስለዚህ እነዚህ ስኪል ብቻ የኖራቸውና ግን ገንዘብ ከሌላቸው ያንን ገንዘቡን ደግሞ እንደ ማይክሮ ፋይናንስ እንደዚህ አይነት መሳሰሉ ቢረዷቸውና ደግሞ የሚቋቋሙበትን እንደዛ ብናስብ ጥሩ ነው እላለሁ። እና ስለዚህ ህብረተሰቡ ይሄንን ግንዛቤ ውስጥ ቢያስገባ ጥሩ ነው የሚል ሀሳብ አለኝ። ጥሩ እንግዲህ ዶክተር ያው ወደፊት በፍልሰትና ተመላሾች ዙሪያ ድርጅቱ ምን ሚና ይጫወታል? እንግዲህ የጀመራቸውን ስራ አጠናክረው መቀጠል ነው ማለት አንደኛ የዚህ አዌርነስ ስራው ነው፣ የግንዛቤ ማስጨበጫ ስራው ተጠናክሮ መቀጠል አለበት። ይሄ ምንም ወደኋላ የሚባልበት አይደለም። ከሌሎች አጋር ድርጅቶች ጋር ይሄ የፍልሰት ጉዳይ አንድ ድርጅት ብቻውን አይሰራም። ሚዲያው አንድ ተቋም አለ፣ የእኛ መስሪያ ቤት አለ፣ መንግስታዊ ያልሆኑ ድርጅቶች አሉ። ከእነሱ ጋር ኢንቴግሬሽን ያስፈልጋል፣ አብሮ ተባብሮ የመስራት ነገር። እሱም እንደ አንድ እንትን የምናየው ነው። ሌሎችም ደግሞ ጉዳዩ ከሚመለከታቸው አጋር ድርጅቶች ጋራም እንደዚሁ እና ይሄ በአንድ ጊዜ ብቻ ተጀምሮ የሚያልቅ የፍልሰት ችግር እንደው የአጭር ጊዜ አሳይመንት ወይም ደግሞ የአጭር ጊዜ አይነት እንትን አድርገን አይደለም የምናየው እና ዘላቂ የሆነ ፕሮግራምን ይጠይቃል። ስለዚህ ይሄ ከሚመለከታቸው ሰዎች ጋር ከፍልሰት ጋር እና ከዛ ጋር ተያያዥነት ካላቸው ሰዎች ጋር የተለያዩ ፕሮግራሞችን በመቅረጽ መልቲሚዲያ ወይም ደግሞ በአንድ አይነት የሚዲያ እንትን ሳይሆን ህብረተሰቡ ዘንድ በሚያመቸው መንገድ እየቀረበ ኢንፎርሜሽኑን ወይም መረጃውን እንዲያገኝ ከዚያ ደግሞ በሚወጡ እንትኖችን በዚህ ጋር ደግሞ እንግዲህ ሌሎችም ደግሞ አሁን በመንግስትም አካል ይሆን ወይም ደግሞ ፕራይቬት ሴክተሩ እነኝህን ከስደት ጋር የተያያዙ ችግሮችን ለመቅረፍ ብዙ አስተዋጽኦ ሊሰጡ ይችላል። በዛም አካባቢ ብዙ የአድቮኬሲ ስራዎችን ማለት እንችላለን። ወይም ደግሞ ይሄ ጉድ ኮታ ልንለው እንችላለን። ወይም ደግሞ ገንቢ የሆኑ ግን በመደረግ ያለባቸውን ነገሮች ለሚመለከተው አካል በማቅረብ እነኛም ደግሞ እንግዲህ ከዚህ ጋር ወገኖቻችንን መልካም የሆነ እነሱም ደግሞ በሚመለሱበት ጊዜ ደግሞ ዲግኒቲያቸው ወይም ደግሞ ክብራቸው ተጠብቆ መብታቸው የሰብአዊ መብታቸው ተጠብቆ በሚኖሩበት አካባቢ ሁሉ ለሀገራቸውም ለራሳቸውም ደግሞ ጠቃሚ የሆነ ስራ የሚያበረክቱበትን በማበረታታት በኩል የሚዲያው እንትን ብዙ ሮል አለው እና እንደ ፖፑሌሽን ሚዲያ ሴንተር እነኝህን እንደ አንድ አጀንዳ አድርገን ወደፊት ከሚመለከታቸው ጋር ለመስራት ዝግጁነቱ አለ ማለት ነው። በጣም ጥሩ ዶክተር፣ እንግዲህ እጅግ አድርጌ አመሰግናለሁ። አመሰግናለሁ። ጊዜ ይስጥልኝ።
ውድ ወደ ሀገር ቤት ፕሮግራም ተከታታዮቻችን ዛሬ ዓለም አቀፍ የፍልሰተኞች ቀን አስመልክተን ያቀረብንላችሁ ልዩ ፕሮግራም የተመለከታችሁትን ይመስላል። በፕሮግራማችን በዕለቱ ስለ ፍልሰት የተለያዩ አንገብጋቢና ወቅታዊ ጉዳዮች ተነስተው ልዩ ዳሰሳና ውይይት የተደረገባቸው ሲሆን በፕሮግራሙ ከተገኙ እንግዶች ጋር በመሆን ቀኑ በልዩ ልዩ ሁኔታዎችና ክንውኖች በደማቅ ሁኔታ ተከብሯል። የፍልሰትና የስደት ልዩነት በጥልቀት ተዳሷል። ፍልሰት መልካም ተብሎ የሚደገፍ ጉዞ ስለሆነ በውስጡ አስከፊ ነገሮች ቢኖሩትም መልካም ጎንም እንዳሉት አይተናል። ውድ ተመልካቾቻችን የዛሬን አበቃም። ፕሮግራሙ ቀጣይ ሳምንትም ይቀጥላል። መልካም ሳምንት።